አትናቋቸው የተባሉ እነማን ናቸው? ታናናሾች እነማን ናቸው? ጤና የሌላቸው፣ ገንዘብ የሌላቸው፣ ዘመድ የሌላቸው። አሁን እንደው ዝበር ላይ ያለው ሰውዬ እንደው ቅድም ስታልፉ 1 ብር ለመስጠት እንኳን ጊዜ አጥሯችሁ ትታችሁት የመጣችሁ ሰውዬ ስትመለሱ ይገርማል። ወንድሜ ትናንትና እኮ 50 ሚሊዮን ብር ደረሰኝ ቢላችሁ ይገርማል። ቅድም እኮ ሰላም ልላስቤ ተቃዲፍ እኮ ተንቀሸቀሹ። ይገርማል። እንዴት ነህ? ላንሳህ፣ ልጣልህ፣ ላልብስህ። አሁን እንደው ትልቅ ባለስልጣን ራት እንደው ዛሬ ራት እናንተ ጋር መጣለሁ ቢላችሁ እንቅልፍ ይወስዳችኋል። ተበድራችሁ እኮ ትደግሳላችሁ። አሁን ትልቁ ባለሀብቱ ሰውዬ አሁን እዛ ሀገር የሉም እንጂ እንደው ዛሬ ማታ እናንተ ጋር ተበላሉ ቢሏችሁ ተበድራችሁ በግ ገዝታችሁ ፍየል ገዝታችሁ። ብልጠቱ ምንድን ነው? 1 በግ በዛ 100 በግ መግዣ ይጥሉልኛል ነው። ሌላ ነገር ለነፍስ እኛ ሂሳባውያን እኛ እኮ ጀግኖች እኮ ነን። ስናጎርስ እኮ መጥነን ነው። መልሶ ያጎርሰኛል አያጎርሰኝም ብለን ለክተን አይደል እንዴ? አሁን የትንሣኤ ሰሞን ጧት ምሳኛ ጋር ነው እንትና ስትለው እኮ በቀጭ ነው የተጻፈች ምን አለች? እራት አንተ ጋር ነኝ የምትል እኮ አለች እኮ የለችም። እንደዛ ቢሆንማ የወደቁትን አጠሯችሁ። ልብ ካላችሁ ታላቁ ሊቅ ዮሐንስ አፈወርቅ ውሾችን እንኳን አስበህ ትቀልባቸዋለህ ገና ግቤን ይጠብቃሉ ብለህ የመንግስተ ሰማያት መግቢያ ድሆቹ በር ላይ ወርቀው ለምን ትተዋቸዋለህ ይላል። ሞዳትን ጥቅስ ልበላ ከበር ቁሜ ምን አደርጋለሁ? ጮክ በሉ እሺ። ማንም ድምፄን ሰምቶ ቢከፍትልኝ አቤት እገባለሁ። ገብቼ አለ ጌታ። እንዴት ይገርማል! አረ በሏት። ምን እበላለሁ? ከበር ቁም የሚያንኳኳው ማን ነው? እሺ ሲከፈትለት የሚገባው ማን ነው? እሺ ገብቶ ቁጭ የሚለው ማን ነው? ከኛ ጋር እራት የሚበላው ማን ነው? ምን አይነት እራት ብናቀርብለትም እስኪ ንገሩ። ምን አይነት እራት? በቃ የተለያየ በቃ ጠረጴዛ የሸፈነ 15 አይነት በየአይነቱ የተሰራ በዚህ ጥብሱ፣ ቅቅሉ፣ በዛ ምኑ የቀረበለት ማለት ነው አይደለም። ቆሎ ቆርጥመ ብታድር ምን ቸገረው እግዚአብሔር? ቂጣ ነክሰ ብታድር ምን ቸገረው እግዚአብሔር? ድንችን ቀቅለ በሚጥሚጣ በልተ ብትተኛ ምን ቸገረው እግዚአብሔር? ይባርክልሃል ማለት ነው። የበላው ድንች ከጮማን ይበልጣል። የበላው ቆሎ ከተመጣጣይ ምግብ ይበልጣል። ማን ሲባርከው? እግዚአብሔር ሲባርከው። ትልቅ ባለስልጣን ዘመድ ያለው እኮ ደቃቃ ሰውዬ ተከብሮ ይኖራል። እሱን ልታደቀው ትችላለህ። የሚያደቅ ያዝብሃል ከላይ በግ ተንቀጥቀጥ ትኖራለህ። ወደ አይደለም። አሁን እኛ ታናናሾች ማንነካቸው ለምንድን ነው? ገብርኤል አላ ከጎን፣ ሚካኤል አላ ከጎን። የኔን አይነ ስውር ናት አትይ። አይናማ መላክ ከጎን ቆሟል። እጅ እግር የሌለው ናት። ሰይፍ ያለው መላክ ከጎኑ ቆሟል። ጠባቂ ያለው እንባ አባሽ መልአክ አለው። ቁስል ፈዋሽ መልአክ አለው። ጥያቄ መላሽ መልአክ አለው። የሚጠብቀው የማያንቀላፋለት መልአክ አለው። ለዚህ ነው ክፉ ወደ አንተ አይቀርብም፣ መቅሰፍት ወደ ቤት አይገባም ማለትና መላእክቱን ስላንተ ምን ያደርጋቸው? ያዛቸዋል። ታናናሾችን አትናቋቸው። ለምን አንነቃቸውም? መላእክት ከነሱ ጋር ስላሉ። ስለዚህ ምእመናን ከነሱ ጋር ካሉት ይልቅ ከማን ጋር ያለው ይበልጣል? ከኛ ጋር ያለው ይበልጣል። ምእመናን ይሄ አይናችን ሲበራ ያቆሰሉን ሳይሆን የቆሰለልን ይታየናል። ብዙዎቻችን አሁን ስላቆሰሉን እኮ መተን ብዙ አወራን እኮ። እገሌ አይተኛልኝም፣ እገሊት አተኛልኝም፣ ኑሮ እንዴት ይሆን? ስለ ጭንቀታችን፣ ስላቆሰሉን፣ ስላሳደዱን፣ መከራ ትዳራችንን ስለበተኑት፣ ሱቃችንን ስለበተኑት፣ ኑሯችንን ስላበላሹት፣ ስለ ክፉ ሰዎች እኮ ብዙ አውርተናል አይደለም? ክርስቲያን ስላቆሰለው አያወራም፣ ስለቆሰለለት ነው የሚያወራው። እጥር ምጥን ሰብሰብ አድርገን ለቀለለቱ የሚመጥነውን ለእናንተም የሚጠቅማችሁን እግዚአብሔር የነገረንን የገለጠልንን ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ያስተማረችንን እንነግራችኋለን። እናንተ የምትሰሙት እኛም የምንናገረው አይንሳችሁ። እግዚአብሔር ጆሮአችሁን ይክፈት፣ አንደበታችንንም ይፍታ። በመላ በግምት በሳይሆን አይቀርም በይመስለኛል በግምት የግል ሐሳባችንን እንዳናፈስባችሁ ጆሮአችሁን ይጠብቅ፣ አንደበታችንንም ይቆጣጠር እግዚአብሔር። ቅድም እህታችን ሞባይል ጠፋብኝ ሲሉ ሰምታችኋል። እህቶቻችን እኔ በእውነት እዚህ ቦታ መጥቶ የሚሰርቅ ሰው ራሱ መጀመሪያ ተሰርቋል። ሰይጣን እሱን ከሰረቀው በኋላ እንደገና ደግሞ አንተ ሌላ ሞባይል ስረቅ ተብሎ የተላከ ነው እና መጀመሪያ የተሰረቀው ራሱ ሰውየው ነው። ሰውየው የእግዚአብሔር ሞባይል ነው። በቻርጅ ሰው በደሙ የተሰራ በቁስሉ የተሰራ በችንካሩ የተሰራ በአምሳሉ ባሪያው የፈጠረው ግን ቻርጅ ያልተደረገ ሞባይል ማለት ነው። ሞባይል ቻርጅ ካልተደረገ ይሰራል? አይሰራም። እኛ ደግሞ ቻርጅ የምንደረገው በምንድን ነው? በእግዚአብሔር ቃል ነው፣ በንስሐ ነው፣ በቅንነት ነው፣ በበጎነት ነው፣ እጅን በመቆጣጠር ነው፣ ልብን አይምሮን በመቆጣጠር ነው።
ስለዚህ ይሄን ሞባይል የሰረቅሽው እህቴ ነገ ምንም ሊገጥመኝ ይችላል። ነገር ግን ራሱ መጀመሪያ የተሰረቀ ሰው ነው። የሰራቂ ሰራቂ፣ የተሸናፊ ተሸናፊ፣ የሌባ ሌባ ማለት እሱ ሰውየውን ራሱን መጀመሪያ ማን ሰርቆታል? ሰይጣን ሰርቆታል። ሁለተኛ ደግሞ እሱ በአቅሙ እኔ እንደተሰረኩ አልቀርም ብሎን ሞባይል የሰረቀውና በእውነት እንዲህ አይነት ሰዎች ካላችሁ ምናልባት እዚህ ቦርሳ የቀደዳችሁ ብቻ አይደላችሁ። በየቢሮ በየሱቁ ያልተመዘገቡ ሌቦች አሉ። ሱፍ ለባሽ ሌቦች አሉ። ወፍራም ሌቦች አሉ። ሀብል ያደረጉ ሌቦች አሉ። በየቢሮ የተቀመጡ በየሱቁ የተቀመጡ በየትዳሩ የተቀመጡ እልፍ አእላፍ ሌቦች አሉ። እነዚህ የለየላቸው ናቸው የመጡት እንጂ በየቢሮ ያሉ በየሱቁ ያሉ ሌቦች አሉና ለሁሉም ልብ ይስጥልን፣ ልብ ይስጥልን። ደህና አደራችሁ። ነቃ ብላችሁ ስሙን አናስረዝምባችሁ፣ በማሳጠር እንተባበራችኋለን። በዚህ በመጽሐፈ ነገሥት ካልዕ በሁለተኛው መጽሐፈ ነገሥት እያልኳችሁ ነው። ምዕራፍ 6 ቁጥር 16 ላይ እንዲህ የሚል ቃል ተጽፏል። እኛ ጋራ ያሉት እነሱ ጋራ ካሉት ይበልጣሉና አትፍራ ይላል። ይህንን አብረን ሁላችንም እንልና ለአንድ በ20 እና በ25 ደቂቃ የሚጠናቀቅ ጥቂት የቁርስ እናስተምራችኋለን። አብረን እንበለው። እኛ ጋራ ያሉት እነሱ ጋራ ካሉት ይበልጣሉና አትፍራ። እነማን ጋር ያሉት ምን ያደርጋሉ? እነማን ጋር ካሉት እነሱ ጋር ካሉት እነማን ጋር ያሉት ይበልጣሉ? እኛ ጋር ያሉት ይበልጣሉ። ስለዚህ አትፍራ ይላል። ይሄ በመጽሐፈ ነገሥት ቀዳማዊ ምዕራፍ ካልዕ ማለት ነው። ምዕራፍ 6 ቁጥር 16 ላይ ያለ የእግዚአብሔር ቃል ነው። መቼም መጽሐፍ ቅዱስ በክፉዎችም በደጎችም ታሪክ የተሞላ ነው። መጽሐፍ ቅዱስ የእግዚአብሔር ቸርነት ብቻ ሳይሆን የሰይጣንም ክፋት ተጽፎበታል። አብርሃምም ተጽፏል፣ ፈርዖንም ተጽፏል። አረመኔዎች፣ ጨካኞች፣ ደም አፍሳሾች፣ በሰው ስቃይ የሚዝናኑ በሰው መከራ የሚዝናኑ እግዚአብሔርን የማያውቁ ሰዎችም መጽሐፍ ቅዱስ ውስጥ አሉ። እንደገና እግዚአብሔር እንደ ልብ ያለ ሰው አገኘው ብሎ የመሰከረላቸው የእግዚአብሔር ወዳጆች የተባሉ አብርሃም በአርክ በዲበ ምድር አብርሃም በምድር ላይ አብርሃም የሚባል ወዳጅ አለኝ ብሎ እግዚአብሔር አማካሪ ያደረገው ሰዶምን ገሞራን ለማቃጠል ሲወስን እግዚአብሔር በልዩነት ያማከረው ለማን ነው? ለአብርሃም ነው። አብርሃም የእግዚአብሔር አማካሪ ሆኗል። በመጽሐፍ ቅዱስ በኦሪት ዘፍጥረት ከምዕራፍ 12 ጀምራችሁ ስክን ብላችሁ ቤታችሁ አንብቡት። እንደገና ቅዱስ ዳዊት ደግሞ እግዚአብሔር እንደ ልቤ ያለ ሰው አገኘሁ ብሎታል። ማን ነው ያለው? እግዚአብሔር እንደምን ያለ ሰው? እንደ ልቤ ያለ ሰው አገኘሁ ብሎ የመሰከረለታል። ልብ አድርጉ። አብርሃም የእግዚአብሔር አማካሪ ነው። ዳዊት የእግዚአብሔር ልብ ነው። እንደገና ደግሞ እንደ ፈርዖን አይነት ደግሞ ክፉ ሰዎች አሉ፣ አረመኔ ሰዎች አሉ። ሕፃናት ሲወለዱ እስራኤላውያት ሴቶች ጸንሰው በሚወልዱበት ጊዜ እዛው ጭቃው ላይ እርገጡት የሚሉ ሕፃናቱን በየወንዙ የጣሉ እስራኤልን በእስራኤል ላይ መከራ ያወረዱ እግዚአብሔርን አላውቅም እስራኤልንም አልለቅም ያለ ፈርዖንን በመጽሐፍ ቅዱስ ተጽፏል። ዲያብሎስ ሰይጣንን በመጽሐፍ ቅዱስ ተጽፏል። የተናገሩ እንስሳ በመጽሐፍ ቅዱስ ተጽፏል። ስለዚህ መጽሐፍ ቅዱስ የተዋጣለት የቅዱሳን መጽሐፍ ብቻ አይደለም፣ የቅዱስ እግዚአብሔር መጽሐፍ ብቻ አይደለም። እግዚአብሔር የወደቁትንም የተነሱትንም ጽፎልናል። ከተነሱት እንድንማር ከወደቁትም እንድንማር የረከሱትም የተቀደሱትም ተጽፈዋል። ያጠፉትም ያለሙትም ተጽፈዋል። እንደ ልቤ ያለ ሰው ዳዊትም እንደ የእግዚአብሔር አማካሪ የተባለው አብርሃም ተጽፏል። ሌሎች ደግሞ መጥፎ ሰዎች ተጽፈዋል። ስለዚህ መጽሐፍ ቅዱስ የተመረጡ ሰዎች ታሪክ ብቻ አይደለም ማለት ነው። እየሰማችሁ ነው? የተመረጡ ሰዎች ብቻ ታሪክ አይደለም። ያለፈላቸው ድል ያደረጉ የአሸናፊዎች መጽሐፍ ብቻ አይደለም እና አሁን ቅድም በነገርኳችሁ በዚህ በመጽሐፈ ነገሥት በተለይ በብሉይ ኪዳን ብዙ አይነት ሰዎች ተጽፈዋል። ጥሩ ነገስታት ነበሩ። ህዝባቸውን በትክክል ያስተዳደሩ፣ እግዚአብሔርን ያመለኩ፣ ሃይማኖታቸውን የጠበቁ፣ ኃላፊነት የሚሰማቸው፣ ተጠያቂነት የሚሰማቸው፣ ወንበሩ የሚቆረቁራቸው፣ ኃላፊነታቸው የሚከብዳቸው፣ የተሾሙበት ዓላማን የተረዱ መሪዎች ነበሩ። በግልባጩ ደግሞ የመሪነታቸውን ዓላማ የዘነጉ ወደ ተመሪነት የወረዱ
አልጋ ሲሏቸው አመድ ላይ የተገኙ ሲያከብሯቸው የተዋረዱ ሲቀድሷቸው የረከሱ ያለማሉ ተብሎ ያጠፉ ደግሞ ተጽፈዋል በመጽሐፍ ቅዱስ። ስለዚህ እግዚአብሔር መጽሐፍ ቅዱሱ እንዲጻፍልን ሲያደርግ የተመረጡ ሰዎች መጽሐፍ ብቻ አይደለም፣ ወድቀው የተነሱ ረክሰው የተቀደሱ ጠፍተው የተገኙ ኃጢአተኛውን ወደ ጽድቅ የመጡ ቆሽሸው የታጠቡ ሰዎች ታሪክም ተጽፏል። ይሄ ለእኔና ለእናንተ ተስፋ ነው አይደለም ምእመናን? ረክሶ መቀደስ አለ፣ ወድቆ መነሳት አለ፣ ጠፍቶ መገኘት አለ። ርኩስ ኃጢአተኛ ሌባ ወንበዴ ተብሎ እንደገና በዛው በመጽሐፍ ቅዱስ ወደ ቅድስና የተመለሱ ሰዎች አሉ፣ ወደ በጎነት የተመለሱ ሰዎች አሉ። ስለዚህ እግዚአብሔር መጽሐፍ ቅዱስን ሲያጽፍልን የኛ የሕይወት መመሪያ እንዲሆን ነው። ጻድቃኑ እንዳይመጻደቁ መውደቅ እንዳለ እንዳውቁ፣ ኃጢአተኞች ተስፋ እንዳይቆርጡ መነሳት እንዳለ፣ የተቀደሱት መርከስ እንዳለ ተጠንቅቀው እንዲኖሩ፣ የረከሱት መቀደስ እንዳለ ተስፋ እንዳይቆርጡ፣ ያገኙ እንዳይመጻደቁ፣ ያጡ እንዳይሳቀቁ ነው መጽሐፍ ቅዱስ የተጻፉ ደስ በሚለው ሁኔታ እና ቅድም በነገርኳችሁ በመጽሐፈ ነገሥት ላይ ዛሬ እስራኤልን ታቋታላችሁ አይደል? ንገሩ። አታቋትም? ጮክ ብላችሁ ንገሩን። አታውቋትም? እስራኤላዊ መቼም ኢትዮጵያዊ ሆኖ እስራኤልን የሚያውቅ የለም። እንደው የማን አምላክ ይጠብቅ ነው የምንባባለው? ጮክ በሉ እስቲ። የእስራኤል አምላክ ይጠብቅህ ነው። ኢየሱስ ክርስቶስ ከጽንሰቱ እስከ እርገቱ ድረስ ያከናወነው በእስራኤል ነው። ድንግል ማርያም ተወልዳ እስከ ረፍቷ ድረስ የነበረችው በኢየሩሳሌም በእስራኤል ውስጥ ነው። ታቦቱ፣ ጽላቱ፣ 10ቱ ቃላት፣ ብሉይ ኪዳኑ፣ ሐዲስ ኪዳኑ፣ ትንሣኤው፣ እርገቱ፣ ጥምቀቱ፣ ልደቱ፣ እርገቱ ሁሉም ነገር የተከናወነበት የበረከት ምድር፣ የቅድስና ምድር፣ የእግዚአብሔር አክሊላ ወህንብርታ ለምድር ኢየሩሳሌም እስራኤል ማለት የምድር እንብርት ይላል መጽሐፋችን። እንብርት ታውቃላችሁ? የት ነው ያለው? መቼም ቦታውን አልጠይቃችሁም አይደለም? መካከል ላይ ነው አይደለም? እንዲያውም አንዳንድ ሰው በልቶ መጥገብ ሲሳነው ምን ይባላል? ምን የለውም ይባላል። አቤት እምብርት የሌለው ፍጥረት ንገሩኝስ ምን ነው? አህያ እምብርት የለውም ይባላል። እንግዲህ በልቶ አይጠግብም ማለት ነው። እሱ እንግዲህ ባለሙያዎቹ መጠየቅ ያስፈልጋል። በመላ በግምት አናወራም። ግን ዙሮ ኢየሩሳሌምን ምን ይላታል መጽሐፍ ቅዱስ? አክሊላ ወህንብርታ ለምድር። ኢየሩሳሌም ወይም እስራኤል የምድር እንብርት ናት ይላል። የምድር ማዕከል ናት። ከእስራኤል ተነስቶ ወደ የትም ሀገር ቢለካ ርቀቱ እኩል ነው ይላሉ አባቶች። የምድር ማዕከል ናት። የምድር ማዕከል ናት እና ይቺ እስራኤል ዙሪያዋን ጥንትም ጠላቶች ነበሯት። በመካከለኛው ዘመን ጠላቶች ነበረ። ሶሪያ የምትባለው ሀገር ደግሞ የእስራኤል ጎረቤት ናት። በደንብ ታሪኩን ይሄ መጽሐፍ ውስጥ እየነገርኳቸው ነው። ይሄ የአልጀዚራው የቢቢሲ ዘገባ እያወራሁላቸው አይደለም። መጽሐፍ ቅዱስ ነው እየነገርኳቸው ያለው። እስራኤል የምትባል ሀገር አለች፣ ሶሪያ የምትባል ሀገር አለች። እነዚህ ሁለት ሀገሮች ለዘመናት በጦርነት ውስጥ የኖሯቸው በመጽሐፍ ቅዱስ ያለውን ዛሬ ያለውን እያልኳቸው አይደለም፣ ይቅርታ። ከጊዜው የዜና ዘገባ ወጣ በሉና የዛሬ 2000-3000 ዓመት ወደ ኋላ ተመልሰ ነው እየተነጋገርን ያለው። እስራኤል የምትባል ሀገር አለች፣ ሶሪያ የምትባል ሀገር አለች። እነዚህ ሁለት ሀገሮች ለብዙ ጊዜ ጦርነት ላይ ነው የነበሩ። ድንበረተኛ ስለሆኑ ድንበር ላይ ስለነበሩ በድንበር ይዋጋሉ። አንዱ በብዛት የሚወሩ ሶርያውያን ናቸው። እስራኤላውያን በጠባያቸው ወረው አያውቁ፣ ወራሪዎች ናቸው። ሶርያውያን ይመጣሉ፣ ፋርሶች ይመጣሉ፣ ግብጾች መጥተው ያውቃሉ፣ ግሪኮች መጥተው ያውቃሉ፣ ሮማውያን መጥተው ያውቃሉ። ብዙ ሀገሮች እስራኤልን መውረር በዛን ዘመን የትልቅነት የገዥነት ምልክት ነበርና የሶርያውያንና እስራኤላውያንም በዛ መንገድ ይዋጉ ነበር እና የሶርያው ንጉስ ወልደ አዴር ይባላል ንጉሳቸው። ይሄ ንጉስ በቤተ መንግስት ሆኖ እስራኤልን እንዴት እንደሚያጠፋ ቤተ መቅደሱ እንዴት እንደሚያቃጥል ከመሳፍንቱ ከመኳንንቱ ጋር ይመክራል። የቱ ነው ማለት ነው? አቤት የቱ ነው? ሶርያ ሆኖ ማለት ነው። በደንብ ስሙኝ። ሀገሮቹ ማንና ማን ናቸው? አቤት እስራኤልና ሶርያ። አሁን ቤተ መንግስቱን በሩን ዘግቶ ማንም ወሬኛ ሰላይ እንዳይደርስበት አድርጎ ባለስልጣኖቹን ሰብስቦ እየመከረ ያለው የማን መንግስት ነው? የሶርያ መንግስት ነው። አሁን ቤተ መንግስት ውስጥ የሚመከረውን ምክር የእስራኤል መንግስት በምንም አይነት መረጃውን ሊያገኝ አይችልም።
እንደዛሬው የስለላ መሳሪያ የለም። እንደዛሬው የተራቀቀ ቴክኖሎጂ የለም። እና ነገር ግን ኤልሳ የተባለው ነቢይ እስራኤል ነው ያለው። ልብ አድርጉ። ምክሩ እየተመከረ ያለው የት ነው? ሶሪያ ነው፣ ደማስቆ ዋና ከተማው። ኤልሳ ደግሞ ያለው እስራኤል ውስጥ ነው ያለው። ቤተ መንግስት ውስጥ ንጉሱ በሩን ዘግቶ የሚመክረውን ምክር የእስራኤል መንግስት በምንም አይነት መረጃ ሊያገኝበት የሚችለው እድል አልነበረውም። ነገር ግን ነቢዩ ኤልሳ በር ተዘግቶ ምን ይደረግ እንደነበረ ሙሉ መረጃ ያለው በጸጋ የተገለጠለት ኤልሳ የሚባል ነቢይ ነበር። በኋላ ለእስራኤል ንጉስ ይነግረዋል። የሶሪያው ንጉስ በር ዘግቶ ምእመናን፣ ይሄ ማለት ነብዩ ፖለቲካ ውስጥ ገብቷል ማለት አይደለም። ጥንቃቄ አድርጉልን። እኔ አንዳንድ ጊዜ አንዳንድ ነገሮች ስንናገር ፖለቲካ ገሌ ገባ፣ ስለ ፖለቲካ ተናገር። በመጀመሪያ ደረጃ ምድር ላይ እስካለን ድረስ ከፖለቲካ ነፃ መሆን አንችልም። አይነቱ ላይ ነው ማንግባባው እንጂ ማንም ሰው ከፖለቲካ ነፃ አይደለም። ይሄን ብዙ ሰው አይረዳልንም። እና ነብዩ ፖለቲካ መግባቱ አይደለም። ነገር ግን የሶሪያው ንጉስ በር ዘግቶ ከመሳፍንቱ ከመኳንንቱ ከባለስልጣኖቹ ጋር እየተማከረ ያለው የእስራኤልን ቤተ መንግስት ለመድፈር ብቻ አይደለም፣ ቤተ መቅደሱን ለመዝረፍ ነው። ነዋያተ ቅድሳቱን ለመዝረፍ ነው። የእስራኤልን አምላክ እግዚአብሔርን ጭምር ለማዋረድ ነው የሚመጣው። ስለዚህ ነቢዩ በቤተ መንግስት እየተመከረ ያለውን ምክር ለእስራኤሉ ንጉስ የነገረው መንግስትህን ጠብቅ ብሎ ፖለቲካ ውስጥ ገብቶ ለመፈትፈት አይደለም። የነቢያት ጠባይ አይደለም። ነቢያት የፍርድ ጎደለ፣ ድሃ ተበደለ ብለው ባመኑ ጊዜ ፊት ለፊት ነው የሚናገሩት። በተዘዋዋሪ እንኳን ፊት ለፊት ነው የሚነግሯቸው። አሁን ግን የሶሪያው ንጉስ በር ዘግቶ እየመከረ ያለው ቤተ መቅደሱን ለማቃጠል ነዋያተ ቅድሳቱን ለመዝረፍ ጭምር ነው እየመከረ ነው። ስለዚህ ያ ቤተ መንግስት ተዘግቶ የተመከረው ምክር በጸጋ ተገልጦለት ማን ያውቃል? ኤልሳ ነብዩ። በኋላ ለእስራኤል ንጉስ ይነግረዋል። ሶርያውያን ተማክረዋል፣ ጨርሰዋል፣ ወታደር ልከዋል፣ ወታደሮቹ እዚህ ቦታ ደርሰዋል ይልና መረጃውን ይነግረዋል። የእስራኤል ንጉስ ሙሉ መረጃ ስለደረሰው እነዛን መልእክተኞቹን እየተቀበለ አሸንፎ ይልካቸዋል። በኋላ የሶርያው ንጉስ ተበሳጨ። ከኛ መካከል መረጃ እያወጣ የሚሰጥብን አለ ወይ ብሎ ጠየቀ። እየሰማችሁ ነው ታሪኩን? መጽሐፍ ቅዱስ መጽሐፈ ነገሥት ካልዕ ምዕራፍ 6 ነው እየተረኩላችሁ ያለው። ከዛ ከኛ መካከል መረጃ እያወጣ የሚሰጥ አለ ወይ? ትሰማላችሁ ሰሞኑን አይደለም? የኢራንን ጀነራሎቹን ጠቅላላ እንዴት እየለቀሙ እንደገደሏቸው እስራኤላውያኑ ሰምታችኋል። ይሄ ስለላው እግዚአብሔር እየረዳቸው አይደለም። ይሄ ስለላው ውጤት የድካም ውጤት ነው፣ የአእምሮ ውጤት ነው። ዝም ብለህ ጭንቅላትህን ዘግተህ በር ዘግተህ እግዚአብሔር ይረዳኛል ብትል መና ከደመና አይወርድም። መጀመሪያ ምጣድህን ጣድ፣ እግዚአብሔር እንጀራውን ሊያሰፋልህ ይችላል። ምጣድ ሳይጥዱ እንጀራ አምጣ፣ ይሄ የቀረ ዘመን ወገኑ። የኛ የራሳችን ጥረት ማድረግ አለ፣ መጣጣር አለበት። እና አሁን ሲልክ የእስራኤል ንጉስ እየተቀበለ ሲገላቸው፣ በኋላ ንጉሱ ተበሳጭቶ ከእናንተ መካከል መረጃ እያወጣ ለእስራኤል የሚያቀብል አለ ብሎ ንጉሱ ወርህፀት በጣም ተበሳጭቶ ተቆጥቶ ተናገረ። ከዛ ከመካከል ግን የነብዩን ጉዳይ የሚያውቅ አንድ ባለስልጣን መላለው፣ ንጉስ ወይ ከመካከላችን ማንም መረጃ ያወጣ የለም፣ ሁሉ ላንተ ታማኝ ነው። ነገር ግን እኛ በር ብንዘጋም የተዘጋ በር የማይገድበው የተዘጋ በር የማይመልሰው ኤልሳ የሚባል ነቢይ አለ። እኛ ዘግተን የመከርነውን እግዚአብሔር ስለሚገልጥ ነቢይ ስለሆነ ለእስራኤል ንጉስ መረጃ እየሰጠ የሚያስመታን እሱ ነው ብሎ ነገረው። ታሪኩን እየሰማችሁ ነው። ሀገሮቹ እነማን ናቸው? አቤት ሶርያና ምክሩ እየተመከረ ያለው የት ነው? የማን ንጉስ? ከማን ጋር? ከባለሟሎቹ ከባለስልጣኖቹ ጋር። መረጃውን አውጥቶ የሰጠበት ማን ነው? አቤት ኤልሳ መረጃውን አውጥቶ የሰጠለት ለእስራኤል መንግስት ተቆርቁሮ ነው? ለእስራኤል መንግስት አስቦ ነው? አይደለም። ይሄ ንጉስ እየተማከረ ያለው ምኑን ጭምር ለማርከስ ነው? ቤተ መቅደሱን ለማርከስ ስለሆነ፣ ነዋያተ ቅድሳቱን ለመዝረፍ ስለሆነ፣ ቤተ መቅደስ እግዚአብሔር የሚገለገልበትን ማዕጠንተ ወርቁን በቤተ መቅደስ ውስጥ ያለውን አይታቸዋል። በጣሊያን ጊዜ በግራኝ ጊዜ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ብዙ ነዋያ ቅድሳቷን የወርቁ ጥና የወርቁ መስቀል እየቀለጠ አምባር ቀለበት የሆነው በወራሪዎች አማካኝነት ነው።
ስለዚህ የሚመጣውን መከራ መቋቋም ያለብን ለሃይማኖታችን ስንል ነው ማለት ነው በዘመናት ይሆነ። ስለዚህ ከዛ በኋላ ንጉሱ ተበሳጨ፣ ተነገረው። ንጉሱ ምን አደረገ? ግደለ ምን ያውቅበታለሁኝ የት ነው የሚኖረው ብሎ እሱም እንዳቅሙ ኤልሳ ያለበትን መረጃ ሰበሰበና ወታደር የተቀለበ የሰለጠነ ወታደር በፈረስ በሰረገላ አድርጎ ኤልሳ ወዳለበት ሰፈር ላከ፣ መንደር ላከ። በደንብ አድርጋችሁ ስሙኝ። ማን ነው የላከው? የሶርያው ንጉስ። ወደ ማን? ወደ ኤልሳ። ኤልሳ ምን ስላደረገ? በቤተ መንግስት የመከረውን ምክር ለእስራኤል መንግስት አሳልፎ ሰጥቶ ስላስመታውና ወታደሮቹ ተሸንፈው ቆስለው ስለተመለሱ። ከዛ ይሄ ንጉሱ የላካቸው ወታደሮች ሌሊቱን የኤልሳን ያለበትን ቤት ከበው አደሩ። በኋላ የኤልሳ ደቀ መዝሙር የነብዩ ደቀ መዝሙር ሌሊት ለሽንት ሲወጣ ዙሪያውን የሶርያ ወታደሮች በፈረስ በሰረገላ በዘመኑ ባለው ጦር መሳሪያ ታጥቀው ዙሪያቸውን ከበው አገኙ። ደነገጠ ደቀ መዝሙሩ፣ ተማሪ የኤልሳ ደቀ መዝሙር ደነገጠ። ነብዩ ሆይ ተመልሶ ገባ። ሽንቱ ሊሸና የነበረው ደንግጦ መልሶ መጣ። ነብዩ ሆይ አለቀልን፣ አበቃልን፣ ዙሪያችንን ተከበናል፣ በብዙ ፈረስ በብዙ ሰረገላ በብዙ ወታደር ተከበናል፣ አለቀልን፣ ወየውልን አለው። ማን ነው እንደዚህ ያለው? አቤት ማን ነው? የኤልሳ ተማሪ። ለማን? ለኤልሳ። ከዛ በኋላ ኤልሳ ምን እየተደረገ እንደሆነ ያውቃል። እንኳን እዛ መተው የከበቡትን ሶርያ ቤተ መንግስት ተዘግቶ የተመከረው ምክር አውቆታል አይደል? ስለዚህ ዙሪያው እንደተከበበ ኤልሳ ያውቃል። ደቀ መዝሙሩ ግን ገና አይነ ልቡ ነው አልበራለትም። ገና ኤልሳ ደረሰበት ጸጋ ላይ አልደረሰም። እና ቀጥሎ ኤልሳ ምን አለው? እነሱ ጋራ እኛ ጋራ ካሉት እነሱ ጋራ ካሉት ይበልጣሉና አትፍራ አለና እንደዚህ ብቻ ብሎ አልቀረም። ወደ እግዚአብሔር ጸለየ። ጌታ ሆይ እኔ ያየሁትን እንዳይ እኔ የገባኝ እንዲገባው አይነ ልቡናውን አብራለት ብሎ ጸለየ። ይሄ የውጩን የግንባሩን አይደለም። ይሄ የግንባሩ አይን የሚያየው የፊት ለፊቱን ነው። የልብ አይን ሲበራ የነፍስ አይን ሲበራ ረቂቁ ጥላታችን ይታያል። በዚህ በግዙፉ አይናችን ግዙፉ ጥላታችን ነው የሚታየን። የረቀቀ ጥላታችን ለማወቅ ግን የረቀቀ አይን የረቀቀ ልብ ያስፈልጋልና ኤልሳ ለዛ ለተማሪው ጸለየለት። ወዳው ልጁ አይኑ በራለት። የኤልሳ ጸጋ አደረበትና መልሶ ወጣ። መልሶ ሲወጣ ቅድም ያያቸውን አይታችኋል አይደል? ቅድም ያያቸው ፈረሱ ሰረገላው የሰለጠነ የሶርያ ወታደር ነበር። አሁን መልሶ ሲወጣ ደግሞ ከነዛ እጥፍ የሆኑ እነዛ ፈረስ ይዘው ነው የመጡት፣ ሰረገላ ይዘው ነው የመጡት፣ ጦርና ጋሻ ይዘው ነው የመጡት። ቅልብ ወታደሮች ናቸው፣ ግዙፎች ይታያሉ። አሁን ተጸልዮለት አይነ ልቡናው በርቶለት የኤልሳ ጸጋ አድሮበት መልሶ ሲወጣ ተቀይሮ ወጣ። ሲወጣ የእሳት ጦር የያዙ የእሳት ሰይፍ የያዙ በእሳት ሰረገላ በእሳት ፈረስ የተቀመጡ ቅዱሳን መላእክት የኤልሳን ቤት ከበው ታየ። ደህና አደራችሁ? እየሰማችሁ ነው? በደንብ ተከታተሉ። በሉሽ ግድ የለም እልል ትሉ አስባ ነገሩ አብይ ጾም ነው። ግድ ይባርክላችሁ፣ ግድ የላችሁ በውስጣችሁ እልል ብላችኋል። የሰማነውን ይግለጥልን። ልብ አድርጉ። ሀገሮቹ ማንና ማን ናቸው? ቤተ መንግስት ባለስልጣኖቹን ዘግቶ የመከረው የየት ንጉስ ነው? ምን ብሎ መከረ? እስራኤልን እናጥፋ እንውረር ብሎ። እስራኤል ስትወረር አብሮ ማን ይወረራል? አብሮ ማን ይቃጠላል? ቤተ መቅደሱ ይቃጠላል። ንጉሱ በር ዘግቶ የመከረውን ምክር ያወቀበት ማን ነው? ኤልሳ ነቢዩ። ከዛ በኋላ ቅድም እንደነገርኳችሁ ያ ደቀ መዝሙር መልሶ ሲወጣ ቅድም ካያቸው የበለጡ አየ። ታዲያ ኤልሳ ምን አለው? አይዞህ፣ አትደንግጥ፣ አትፍራ። አንተ ያየው ፈረስ ነው፣ ገብስ አሰር ገብስ ገለባ የሚበላ ፈረስ፣ ከእንጨት ከብረት የተሰራ ሰረገላ። ወታደሮች የሚያያቸው እነዚህ አንድ ቀን ምግብ ቢያጡ ጠውልገው የሚያድሩ አቅም የሚያንሳቸው የሚሸነፉ የሚሞቱ የሚቆስሉ ናቸው። እነሱ ጋር ካሉት ይልቅ
እኛ ጋር ያሉት ይበልጣሉና አይዞህ አትፍራ አሉ። ደስ አይልም ምእመናን? እንደዚህ ማለት ብቻ አይደለም። ደቀ መዝሙር ምን እንደሆን ጸለየለት? ጌታዬ እኔ ያየሁትን እንዳይ እርዳው፣ አይኑን አብራለት፣ ክስት አዕይንቲሁ አይኖቹን ግለጥለት፣ አይኖቹን አብራለት። በመጽሐፍ ቅዱስ አይናቸው የበራላቸው ሰዎች ምን እንዳደረጉ አይተናል። አዳምና ሔዋን በሰላም እየኖሩ ገነት እየኖሩ የበለሱን ፍሬ ከበሉ በኋላ አይናቸው ተገለጠ ይላል። ግን ያ ዕፀ በለሱን በልተው በሌብነት ሰይጣን የነገራቸው ምክር በልተው ስለሆነ የተገለጠላቸው አይናቸውን እንዲገለጥላቸው ያደረገ ሰይጣን ነው። ነገር ግን ራቁትነታቸውን አዩ፣ ባዶነታቸውን አዩ። ሰቀቀናም አይን ነው ያኛው። ይሄኛው አይን ሲበራ ግን መላእክትን ነው ያየው። በሉቃስ ወንጌል ምዕራፍ 24ም ሉቃስና ቀሌዮጳ ኢየሱስ ክርስቶስ እንጀራውን ባርኮ ሲሰጣቸው ወተከስተ አዕይንቲሆሙ አይነ ልቡናቸው በራ ይላል። የቆሰለውን ክርስቶስ ሳይሆን የተነሳውን ክርስቶስ፣ ያሸነፈውን ክርስቶስ፣ ድል አድራጊውን ክርስቶስ አዩት ይላል። ምእመናን ይሄ አይናችን ሲበራ ያቆሰሉን ሳይሆን የቆሰለልን ይታየናል። ብዙዎቻችን አሁን ስላቆሰሉን እኮ መተን ብዙ አወራን እኮ። እገሌ አይተኛልኝም፣ እገሊት አተኛልኝም፣ ኑሮ እንዴት ይሆን? ስለ ጭንቀታችን፣ ስላቆሰሉን፣ ስላሳደዱን፣ መከራ ትዳራችንን ስለበተኑት፣ ሱቃችንን ስለበተኑት፣ ኑሯችንን ስላበላሹት፣ ስለ ክፉ ሰዎች እኮ ብዙ አውርተናል አይደለም? ክርስቲያን ስላቆሰለው አያወራም፣ ስለቆሰለለት ነው የሚያወራው። የቆሰለልን ማን ነው? ንገሩኝ። የቆሰለልን ማን ነው? እዚህ መታችሁ አቁሳዮቻችሁን እርሷቸው፣ የበደሏችሁን እርሷቸው፣ ጎረቤቶቻችሁን እርሷቸው፣ የሥራ ባልደረቦቻችሁን እርሷቸው፣ ያሴሩባችሁን፣ መተት የመተቱባችሁን፣ ትዳራችሁ ላይ መከራ ያመጡባችሁን እርሷቸው። እዚህ ስትመጡ እነሱን ረስታችሁ አሸናፊውን አስቡት፣ ድል አድራጊውን አስቡት። የሚጠብቅህ አረ ንገሩኝ፣ ጮህ የሚጠብቅህ አይተኛም። መጽሐፈ መነኮሳት ላይ ደግሞ እንዲህ የሚል ቃል ተጽፏል። እመኒ ኖመ ለሊሁ ወአቃቢ ሁሰ እይነውም። እሱ እንኳን ቢተኛ ይላል የሚጠብቀው አይተኛም። እናቶቻችን ልጆቻችሁ አውሮፕላን ላይ ቁጭ ብላችሁ፣ ረጅም ጉዞ ላይ ቁጭ ብላችሁ አውሮፕላን ላይ ሆናችሁ እኮ እቅፋችሁ ላይ ልጆቹ ምን ይሆናሉ? ይተኛሉ። አውሮፕላን ቢንቀሳቀስ አውሮፕላን ከፍ ዝቅ ቢል ትዝ ይላቸዋል? እነሱ አይላቸውም። እማን ክንድ ላይ ናቸው? እናንተ ክንድ ላይ ናቸው። እኛ በዘላለም አምላክ ክንድ ላይ ነው ያለ ነው። እግዚአብሔር ክንድ ላይ ነው ያለ ነው። እግዚአብሔር እጅ ላይ ነው ያለ ነው። ቀራኔው ላይ የተቸነከረው የቆሰለው የቆሰሉትን የሚፈውስ የወደቁትን የሚያነሳ የረከሱትን የሚቀድስ የተሰበሩትን የሚጠግን የጠፉትን የሚፈልግ ኑ ወደ እኔ የሚል እናንተ ደካሞች ሸክም የከበዳችሁ ወደ እኔ ኑ የሚለው እግዚአብሔር ከኛ ጋር ነው። የኛ ችግራችን ምንድን ነው? ካቆሰለልን ክርስቶስ ይልቅ ስላቆሰሉልን ሰዎች በማውራት ጊዜው እናባክነዋለን። ደህና ዋላችሁ። አሁን ልብ አድርጉ። ደቀ መዝሙሩ ገብቶ ለኤልሳ የነገረውን አይታችኋል? ምንድን ነው ያለው? አለቀልን ነው ያለው። አበቃልን፣ ዙሪያችን ተከበናል፣ ተውጠናል አለው። ኤልሳ ስለ ፈረሱ፣ ስለ ሰረገላው፣ ስለ ወታደሮቹ የሚያስብበት ጊዜ የለውም። ኤልሳ ያየ የነበረው ወታደሮቹን አይደለም። ኤልሳ ያየ የነበረው ሰረገሎቹን አይደለም። ኤልሳ ያየ የነበረው ማንን ነው? እግዚአብሔርን ነው፣ መላእክትን ነው። እኛ እዚህ ስንመጣ ማየት ያለብን ቅዱስ ገብርኤልን እንጂ ሰይጣንን አይደለም። የቆሰለልን ክርስቶስ እንጂ ያቆሰሉን አይደለም። የተሰደደልን ክርስቶስ እንጂ አሳዳጆቻችን አይደለም። ልብ አድርጉ። የተራቆተልን ክርስቶስ እንጂ ያራቆቱንን አይደለም ማየት ያለብን። ሰው ስለ ጥላቱ ብዙ በማውራት ጊዜውን ያባክናል። ወገኖች ታውት፣ እሱን እርሱት። የሚጠብቅን ምን አይልም ብለናል? አያንቀላፋም ብለናል። እንደውም በመዝሙረ ዳዊት መዝሙር 90 በቅንፍ 91 ለመጽሐፍ ቅዱስ ላይ መዝሙር 90 ከቁጥር 9 ጀምሮ እንዲህ የሚል ቃል ተጽፏል። እይቀርብ እኩይ ሀቤከ፣ ክፉ ወደ አንተ አይቀርብም። በሉት እስኪ ክፉ በሉ፣ ወደ አንተ አይቀርብም። ወይበው መቅሰፍት ቤተከ፣ መቅሰፍት ወደ ቤትህ አይገባም በሉት። ልብ አድርጉ። ክፉ ወደ ማን አይቀርብም? ወደ አንተ። መቅሰፍት ወደ የት አይገባም? ወደ ቤት አይገባም ይልና ቀጥሎ ምን ይላል? የማይገባበትን ምክንያት የማይቀርብበትን ምክንያት
ዳዊት ሲዘረዝር ምን አለ? እስመ ለመላእክቲሁ ይእዝዞሙ በእንቲአከ መላእክቱን ስላንተ ምን ያደርጋቸዋልና ያዛቸዋልና ከመ ይዕቀቡከ በኩሉ ፍናዊከ በመንገድ ሁሉ ምን ያደርጉ ዘንድ ይጠብቁ ዘንድ ወበእደዊሆሙ ያነሱከ በእጆቻቸውም ያነሱ ዘንድ ያነሱከ ከመ ይትተዓቀፍ በእብን እግርከ እግርህ እንዳትሰነካከል ይጠብቁ ዘንድ መላእክቱን ስላንተ ያዛቸዋልና ክፉ ወደ አንተ አይቀርብም፣ መቅሰፍትም ወደ ቤትህ ምን አይሆንም አይገባም ይላል። አያችሁ፣ ይህን ማመን ነው ጀግና ማለት። ይሄ ማነው ጀግና ማለት? ጠላታችሁን እያገዘፋችሁት በሄዳችሁ ቁጥር ረዳታችሁ ይጠፋባችኋል። ችግራችሁን እያገዘፋችሁ በሄዳችሁ ቁጥር መፍትሄው ይጠፋባችኋል። በሽታውን እያገዘፋችሁት በሄዳችሁ ቁጥር መድኃኒቱ ይጠፋባችኋል። ረሃባችሁን እያገዘፋችሁት በሄዳችሁ ቁጥር ዳቦ ይርቃችኋል። ይህን ማመን አለበት። ክርስቲያን ስለሞላለት እንጂ ስለጎደለበት አያወራም። ስለተደረገለት እንጂ ስለቀረበት አያወራም። የተደረገልን ብዙ ስለሆነ የቀረብን ለማስታወት ጊዜ አላገኘንም። ምእመናን እኛ አቀማጥሮ ባፋችን እያጎረሰ የሚጠብቀ ዳቦ አይደለም እኮ ምእመናን። አባት ቢወልድ ዳቦ ያጎርሳል፣ ወተት ያጠጣል፣ ልብስ ይገዛል። እግዚአብሔር ግን ዳቦ ሆኖ ብሉኝ አለ፣ ደሙን ጠጡልኝ አለ፣ በቁስሌ ተፈወሱልኝ አለ፣ ተራቁቶ ልበሱልኝ አለ፣ ተርቦ ጥገቡልኝ አለ፣ ተጠምቶ ጠጡልኝ አለ። ሐሞት ኮምጣጤ ጠጥቶ የዘላለም ሕይወት ጣፋጩን ጠጡልኝ አለ። ይህ አምላክ እያለ ስለ ሰው የምናወራበት ጊዜ ሊኖረን ይገባል ምእመናን? ሊገባል? አይገባም። አታውሩ፣ ታዋቸው፣ እርሷቸው፣ ዘንጓቸው። በማቴዎስ ወንጌል ምዕራፍ 18 ቁጥር 10 ላይ ደግሞ እንዲህ የሚል ቃል ተጽፏል። ደስ የሚል ቃል ኡቁይ ታስተሐቅርዎሙ ለአሐዱ እምእሉ ንዑሳን፣ ከታናናሾቹ አንዱን እንኳን እንዳትንቁ ተጠንቀቋል። ከታናናሾቹ ታናናሾች ማለት በምንድን ነው? በጤና ከኛ ያነሱ፣ በእድሜ ከኛ ያነሱ፣ በገንዘብ ከኛ ያነሱ፣ በስልጣን ከኛ ያነሱ፣ ከኛ ጎሳ ያነሱ፣ ከኛ ብሔር ያነሱ ብለን የምናስባቸው እኛ አስበን ሰርግ የማንጠራቸው ለቅሶ በሉን ብለን የማናማቸው የረሳናቸው የዘነጋናቸው የሉም በየሰፈሩ። አስባችሁ ሰርግ የማጠሯቸው ለቅሶ ቀሩ ብለው የማታሟቸው የተረሱ ሰዎች የሉም። እነዛን እንዳትንቋቸው እንዳታቃልሏቸው ተጠንቀቁ አለ ጌታ። ኧረ ቀጥሎ ያለው ምን ይላል? እብለክሙ ከመ መላእክቲሆሙ ወትረ ይሬኡ ገጾ ላዌ ዘበሰማያት። እውነት እላችኋለሁ በመላእክቶቻቸው አለ። የእነማን መላእክት? እስኪ አንተ ንገረኝ። አትናቋቸው የተባሉት እነማን ናቸው? አትናቋቸው የተባሉት እነማን ናቸው? ታናናሾች እነማን ናቸው? ጤና የሌላቸው፣ ገንዘብ የሌላቸው፣ ዘመድ የሌላቸው። አሁን እንደው ዝበር ላይ ያለው ሰውዬ እንደው ቅድም ስታልፉ 1 ብር ለመስጠት እንኳን ጊዜ አጥሯችሁ ትታችሁት የመጣችሁ ሰውዬ ስትመለሱ ይገርምሃል ወንድሜ፣ ትናንትና እኮ 50 ሚሊዮን ብር ደረሰኝ ቢላችሁ ይገርማል። ቅድም እኮ ሰላም ልልህ አስቤ ተጣድፌ እኮ ነው ተንቀሸቀሹ። ይገርማል። እንዴት ነህ? ላንሳህ፣ ልጣልህ፣ ላልብስህ። አሁን እንደው ትልቅ ባለስልጣን ራት እንደው ዛሬ ራት እናንተ ጋር መጣለሁ ቢላችሁ እንቅልፍ ይወስዳችኋል። ተበድራችሁ እኮ ትደግሳላችሁ። አሁን ትልቁ ባለ ሀብቱ ሰው አሁን እዛ ሀገር የሉም እንጂ እንደው ዛሬ ማታ እናንተ ጋር ተበላሉ ቢሏችሁ ተበድራችሁ በግ ገዝታችሁ ፍየል ገዝታችሁ። ብልጠቱ ምንድን ነው? 1 በግ በዛ 100 በግ መግዣ ይጥሉልኛል ነው። ሌላ ነገር ለነፍስ እኮ አይደለም። እኛ ሂሳባዊ እኛ እኮ ጀግኖች እኮ ነን። ስናጎርስ እኮ መጥነን ነው። መልሶ ያጎርሰኛል አያጎርሰኝም ብለን ለክተን አይደል እንዴ? አሁን የትንሣኤ ሰሞን ጧት ምሳኛ ጋር ነው እንትና ስትለው እኮ በቀጭ ነው የተጻፈች ምን አለች? እራት አንተ ጋር ነኝ የምትል እኮ አለች እኮ የለችም? እንደዛ ቢሆንማ የወደቁትን አጠሯችሁ። ልብ ካላችሁ ታላቁ ሊቅ ዮሐንስ አፈወርቅ ውሾችን እንኳን አስበህ ትቀልባቸዋለህ ገና ግቤን ይጠብቃሉ ብለህ የመንግስተ ሰማያት መግቢያ ድሆቹ በር ላይ ወርቀው ለምን ትተዋቸዋለህ ይላል። አንተ ደህና አደራችሁ? እየሰማችሁ ነው? ስለዚህ ክፉ መጽሐፉ ምን አለ? ታናናሾቹን አትናቋቸው አለ። ለምን ደም ማንነቃቸው? ቀላል አይምሰሏችሁ፣ መላኮቻቸው የነሱ መላእክት ይላል። የነማን መላእክት? የነማን?
የታናናሾቹ ምእመናን ጠባቂ መልአክ አለን የለንም? ጮክ ብላችሁ ነገሩ። ጠባቂ መልአክ አለን የለንም? ለነማን? አሁን ለምሳሌ አንድ ቢሊዮነር ቢኖር ጠባቂ መልአክ አለው የለውም? እዚህ በር ላይ የወደቀው የኔ ቢጤ ጠባቂ መልአክ አለ የለውም? መልአኮቻቸው ይለያያሉ። የቢሊዮነሩ በደንብ የታጠቀ የሰለጠነ፣ እበር ላይ ያለው ደግሞ ክንፍም እንደየረባ የሌለው ግድ የለም ጠብቅና ነው የሚባል መልአክ አለ የለም? እዛም ለዛም ሰውዬ ለኔም ለአሜሪካው ፕሬዝዳንትም ለሳቸው አይታዘዝም፣ ለኔን የሚታዘዙ ለነገሩ እንደው ቢታዘዝላቸው እንኳን ቢባል ለሳቸውና ለኔ አንድ አይነት መልአክ ነው የሚታዘዘው። ምክንያቱም መልአኩን የሚመድበው የጌቶቹ ጌታ እግዚአብሔር ነው። የድሆች አምላክ እግዚአብሔር ነው። የጎስቋሎች አምላክ እግዚአብሔር ነው። በተራበ ሌማቱ ሲራቆት መገኘት የሚችለው፣ በዋቀው ሲራቆት የሚገኘው፣ ስንታሰር የሚገኘው፣ ጤና ሲከዳን፣ ገንዘብ ሲከዳን፣ ዘመድ ሲከዳን፣ መያዣ መጨበጫው ሲጠፋን፣ የያዝነው እያመለጠን፣ የሰበሰብነው እየተበተነ፣ አለን ያለው እየከዳን፣ ነገሮች በጨለሙበት ሰዓት ከጎናችን ማን ይገኛል? እግዚአብሔር ይገኛል። ይሄ ጌታ ነው እና መልአኮቻቸው በሰማይ የአባቴን ፊት ያያሉ ማለት ምን ማለት መሰላችሁ? ፊት ማየት በመጽሐፍ ቅዱስ ቋንቋ ባለሟልነት ነው። ዛሬ ወርሃዊ መታሰቢያውን የምናደርግለት ቅዱስ ገብርኤል በሉቃስ ወንጌል ምዕራፍ 1 ቁጥር 13 ላይ እኮ አንተ ማን ብሎ ሲጠይቀው እኔማ አለ መልአኩ አነ ውእቱ ገብርኤል ዘእቀውም ቅድመ እግዚአብሔር፣ እኔ በማን ፊት የምቆመው? በማን ፊት? በእግዚአብሔር ፊት የምቆመው ማነኛ አለ? ገብርኤል ነኝ አለ። ፊት ነሳው ማለት ምን ማለት ነው? ብዙ ጊዜ እናገረዋለሁ። እንደው ገሌ እኮ ፊት ነስቶኛል ማለት ምን ማለት ነው? ፊቱን አያሳየኝም በነጠላ ሸፍኖ ነው የሚሄደው ማለት ነው። ምን ማለት ነው? አቤት አንነጋገርም ማለት ነው አይደለም? አኩርፎናል ማለት ነው አይደለም? ከፍትፍቱ ፊቱ እናቶች እኮ ታውቁበታል ስታቀርቡ አይደለም? እጃችሁ ላይ ያለው እንጀራ እኮ በፊታችሁ ላይ ይጋገራል እኮ ሲጋገር ይታያል አይደለም? ደጋግ እናቶች በሞቴ በረበ ማርያም አፈር ስሆን እኔ እንደዚህ ማለት ይቅር። እኔ አንዳንድ ሰው የቀረ ባህል ነው አይባልም። እኔ በጣም ደስ የሚለኝ በማርያም አፈር ስሆን አረ በገብርኤል ብላልኝ። እንደው ከተግደራደራችሁ እንኳን ገብርኤልን ብዬ ነው ብላ ታመካኛላችሁ እኮ ማመካኛለ። አሁን የዛሬው ሰው ያቀርብላችሁና ትንሽ አትበላም ነበር እሺ ከበቃ ምን ይደረጋል አይባልም። የኢትዮጵያዊ ጠባይ አይደለም ወገኖቻችን፣ እውነት አይባል። እኔ ማርያምን ኧረ በስላሴ እንዴት ደስ እንደሚለኝ አያችሁ። ከፍትፍቱ ፊቱ ማለት እኮ እጁ ላይ ቆሎ ይዞ ፊቱ ላይ ክትፎ ያለ ማለት ነው። እናቶቻችን ሽሮ እያቀረቡላቸው አፋቸው ላይ ሲናገሯቸው ግን ልክ የተለያየ ምግብ ያቀርቡን ደስ ሲሉ። ስለዚህ መላእክት በሰማይ የማን ፊት ያያሉ? የአባቴን ፊት ያያሉ። ምን ማለት መሰላችሁ? በአባቴ ዘንድ ምንድን ናቸው? ሹም ናቸው፣ ባለስልጣን ናቸው፣ ባለሟል ናቸው። ቅዱስ ዳዊት በጽባሕ እቀውም ቅድሜተ ወአስተሪ ለከ አለ በመዝሙር 5 ላይ በጧት በፊትህ በምስጋና ምን አደርጋለሁ? እቆማለሁ፣ እገለጥ። በማን? በፊትህ። በማን ፊት? በእግዚአብሔር ፊት። ሊቃውንት ደግሞ ፊት የሚለውን ሲተረጉ ምን ይላሉ? እግዚአብሔር መስዋዕት የሚሰዋበት ጸሎት የሚጸለይበት ቦታ ሁሉ የማን ፊት ነው? የእግዚአብሔር። አሁን ቤተክርስቲያን ስንመጣ ፊቱን እየነካን ነው። እኔ አሁን ቤተክርስቲያን መጥቼ ስሳለም የህንጻው አለ አይደለም በሩ ነክቼ እንደዚህ ስሜ እንደዚህ ካላልኩ ያገኘሁት አይመስለኝም። አንዳንድ ሰው በርቀት እጅነስ ምናምን ስለምታዩት እናንተ የነካች ስለሚመስላችሁ፣ እኔ ግን መንካት አለብኝ። ልክ እመቤታችን ቤተክርስቲያን እጅ ህንጻውን ነክቼ ስስም እኔ እመቤታ አግኝቼ ሳምኳት ነው የሚመስለኝ። ሰው የሚዳሰስ ነገር ይፈልጋል፣ የሚጨበጥ ነገር ይፈልጋል። እና ታናናሾችን አትናቁ አለ። ስለዚህ ለምንድነው ማንነቃቸው? ለምንድነው የምናከብራቸው? አባታቸው መላእክቶቻቸው በሰማይ የማንን ፊት ያያሉ? የእግዚአብሔርን ፊት ያያሉ። ምን ማለት ነው ይሄ? ጠንካራ ወንድም ያላት ጡንቻ ያለው ወንድም ያላት ልጃገረድ በሰፈር ትደፈራለች? አትደፈርም። ዱርዬው እኮ እያየ አይኑን ጨፍኖ ይሄዳል። ለምን? እሷ ፈርቷት እኮ አይደለም። እሷን ቢነካ ወንድሟ ምን እንደሚያደርገው ያውቃል። ትልቅ ባለስልጣን ዘመድ ያለው እኮ ደቃቃ ሰውዬ ተከብሮ ይኖራል። እሱን ልታደቀው ትችላለህ። የሚያደቅ ያዝብሃል። ከላይ ተንቀጥቀጥ ትኖራለህ። ወደህ አይደለም። አሁን እኛ ታናናሾችን ማንነካቸው ለምንድን ነው? ገብርኤል አላ ከጎን፣ ሚካኤል አላ ከጎን፣ የኔን አይነ ስውርና አይናማ መላክ ከጎን ቆሟል።
እጅግር የሌለውን አትይ። ሰይፍ ያለው መልአክ ከጎኑ ቆሟል። ጠባቂ ያለው እንባ አባሽ መልአክ አለው። ቁስል ፈዋሽ መልአክ አለው። ጥያቄ መላሽ መልአክ አለው። የሚጠብቀው የማያንቀላፋለት መልአክ አለው። ለዚህ ነው ክፉ ወደ አንተ አይቀርብም፣ መቅሰፍት ወደ ቤት አይገባም ማለትና መላእክቱን ስላንተ ምን ያደርጋቸው? ያዛቸዋል። ታናናሾችን አትናቋቸው። ለምን አንነቃቸውም? መላእክት ከነሱ ጋር ስላሉ። ስለዚህ ምእመናን ከነሱ ጋር ካሉት ይልቅ ከማን ጋር ያለው ይበልጣል? ከኛ ጋር ያለው ይበልጣል። እነሱ ጋር ያለው ሰይፍ ሊሆን ይችላል። እነሱ ጋር ያለው ገንዘብ ሊሆን ይችላል። እነሱ ጋር ያለው ዝና ሊሆን ይችላል። እኛ ዘንድ ጋር ያለው የዝነኞቹ አምላክ እግዚአብሔር ነው። እኛ ጋር ባለ ሀብቶች፣ እኛ ጋር ያለን ሀብት አይደለም፣ የሀብት ምንጭ የሆነው እግዚአብሔር ነው ከኛ ጋር ያለው። የሚጠብቀን አያንቀላፋም እይነጉም ወይደቅስ። እንደው ቅዱስ ዳዊት የሚጠብቅ አያንቀላፋም ብቻ አይደለም ያለው፣ ፈጽሞ አያንቀላፋም ነው ያለው። እይደቅስ ወይነጉም ማለት ሁለት ተመሳሳይ ግስ አንድ ጊዜ ስንጠቀም በግዙ ቋንቋ ፈጽሞ አይደረግም ማለት ነው። ፈጽሞ አያንቀላፋም። የቀለብከው ውሻ በስጋ ይታለላል። የቀጠርከው ዘበኛ በእንቅልፍ ይሸነፋል። በኤሌክትሪክ ያጠርከው አጥር መብራት ሲሄድ ጥበቃውን ያቆማል። የኛ ጌታ ግን አይደክሙም፣ አያንቀላፋም። መብራት አቅም አያንሰውም፣ ኃይል አለው። ትናንት ኃያል ነበር አምላካችን፣ ዛሬ ኃያል ነው፣ ለዘላለም ኃያል ነው። እነሱ ጋር ካለው ከማን ጋር ያለው ይበልጣል? አረ ጮክ በሉ። ከማን ጋር ያለው ይበልጣል? እግዚአብሔር። ስለዚህ እነሱ ጋር ካሉት ይልቅ እኛ ጋር ያሉት ይበልጣሉና ምን አትሁን? ጮክ በሉ። ምን አትሁን? አትፍራ። አትፍሩ ምእመናን። ኑሮን አትፍሩት፣ ኢኮኖሚውን አትፍሩት፣ ፖለቲካውን አትፍሩት፣ ትዳራችሁን አትፍሩት፣ ጤናችሁን አትፍሩት። ሁሉን ነገር ዛሬ የማይፈራ ነገር የለም። በምንበላው ምግብ ቦምብ ሆኖብናል። የምንጠጣው መጠጥ ቦምብ ሆኖብናል። ድሮኛ የዛሬ 20-30 ዓመት እኮ ለስላሳ 5-6 ከገጠር እንደመጣን 5-6 ጠጥተን ነበር፣ ምንም አልሆንም። ዛሬ ግን መረጃው ሲደርስ በሽታ ይመጣል ብለው ነገሩ። እኛ በሰላም ጠጥተን የኖር ነው። ድሮ ስኳር እንደ ልብ ነበር የሚቃመው። ዛሬ ትልቁ ምክር ምንድን ነው? ስኳር እስቲ እንደው ወንጂ ስኳር ታስታውሳ? የላስቲኳን ልጆች ነን ለማለት ነው። ታስታውሳላችሁ? እናንተ ታስታውሱ፣ ችግር የለው። እኛ ነን እና አባባኛ ያቺ የወንጂ ስኳር ስንት ነበር የምትሸጠው? 10 ሳንቲም። እሷን ገዝተን እንበሳና ምን እናደርገዋለን? ስኳሩን እንቅመዋለን። ዛሬ ብንቅመው እንቃማለን። የኔ ጌታ ደም ብዛቱ፣ ስኳሩ፣ ምን ያልመጣ ጉድ አለ። እንዲያውም ሊቃውንት ምን ይላሉ? አዳምን እግዚአብሔር ሲረግመው አለ ምድሪቱ እሾህና አሜከላ ታብቅል ብሎ ሲረግመው፣ በአንተ ሰውነት ደግሞ ወስፋቱ ኮሶ ይብቀልብ፣ በሽታ መናኸሪያ ያድርግ ማለት ነው። ዛሬ መናኸሪያን ያደርግ እውነቱን ለመናገር። ስለዚህ መፍራት አይገባም። የፈራ ሰው ይሸነፋል። የፈራ ሰው ተስፋ ይቆርጣል። የፈራ ሰው ያጠፋል፣ ራሱን ያጠፋል። የፈራ ሰው ይሰርቃል። የፈራ ሰው ወንጀለኛ ይሆናል። እኛ ግን አንፈራ። ማን ከኛ ጋር ስላለ? ማን ከኛ ጋር ስላለ? እግዚአብሔር ከኛ ጋር። ከበር ቁሜ ሞዳትን ጥቅስ ልበላት። ከበር ቁሜ ምን አደርጋለሁ? ጮክ በሉ። እሺ ማንም ድምፄን ሰምቶ ቢከፍትልኝ አቤት እገባለሁ። ገብቼ አለ ጌታ። እንዴት ይገርማል! አረ በሏት። ምን እበላለሁ? ከበር ቁሜ የሚያንኳኳው ማን ነው? እሺ ሲከፈትለት የሚገባው ማን ነው? እሺ ገብቶ ቁጭ የሚለው ማን ነው? ከኛ ጋር እራት የሚበላው ማን ነው? ምን አይነት እራት ብናቀርብለት ነው? እስኪ ንገሩ። ምን አይነት እራት? በቃ የተለያየ በቃ ጠረጴዛ የሸፈነ 15 አይነት በየአይነቱ የተሰራ በዚህ ጥብሱ፣ ቅቅሉ፣ በዛ ምኑ የቀረበለት ማለት ነው አይደለም። ቆሎ ቆርጥመ ብታድር ምን ቸገረው እግዚአብሔር? ቂጣ ነክሰ ብታድር ምን ቸገረው እግዚአብሔር? ድንችን ቀቅለ በሚጥሚጣ በልተ ብትተኛ ምን ቸገረው እግዚአብሔር? ይባርክልሃል ማለት ነው። የበላው ድንች ከጮማን ይበልጣል። የበላው ቆሎ ከተመጣጣኝ ምግብ ይበልጣል። ማን ሲባርከው? ማን ሲባርከው? እግዚአብሔር ሲባርከው። አንድ ገጣሚ ልጅ ነበር የዛሬ 5-6 ዓመት የሰማሁትና አንድ ግጥም። እኔ ስነ ጽሁፍ ምሽት እወዳለሁ። ስነ ጽሁፍ ዓለማዊ የኪነ ጥበብ በጣም ነው የምወደው። ብዙዎቻችሁ ያስኮንና ብላችሁ በር ዘግታችሁ ተዘግታችሁ ቀርታችኋል። እኔ በጣም ነው የምወደው። መጽሐፍ አንብቡ፣ ኪነ ጥበብ አንብቡ፣ ስነ ጽሁፍ አንብቡ። በተለይ እኔ ወጣቶች፣ እኔ በ20 በ30 ዓመት ያላችሁ ወጣቶች፣ እኔ ከ50 ከ60 ዓመት በላይ ያላችሁ ችግር የለም። እኔ ከ50 ዓመት በላይ ጭንቅላት ወጭ እንጂ ገቢ የለውም ይባላል።
ይቅርታ አድርጉልኝ እኔም እዛ አካባቢ ስለሆንኩኝ የኔም ጭምር ነው። ይገርማቸዋል። ከ50 ዓመት በኋላ ጭንቅላታችን በሞዴል 30 የሚያስወጣ እንጂ የሚያስገባ የለው ተፈጥሮ። ምክንያቱም ከ50 ዓመት ያለፈው ሰው ላወራላችሁ እንጂ ንገሩኛ አይልም። ይገርማቸዋል። ሰምታችሁኛል? ልተርክ ነው። ሽማግሌ ይባላል። ሽማግሌን አዳምጠው አትንገረው ይባላል። የሽማግሌ ያጠራቅሞ አንቦ ያረጀው ነው። ዝም ብሎ ጠጅ ሲጠጣ አርጅቶ ጠጅ ድሮ ቀረ እያለ ስለ ብርሌ ቢያወራኝ አልሰማውም፣ ጊዜን አላቃጥልም። እኔ ወጣቶች ተናግሬያለሁ። ዛሬ ፌስቡክ ላይ አፍጠህ አርጅተህ በኋላ በዘጠና የምታወራው ቢያልቅብህ ልጅ ነው መሳቂያ መሳለቂያ የሚያደርግ። አንብብ፣ ወሬ እንዳያልቅብህ ነው። እንዲጸርቅ ብቻ አይደለም ወሬ እንዳያልቅብህ ነው። እና ያ ልጅ ምን ብሎ ገጠመ መሰላችሁ? ከበር ቁሜ ምን አደርጋለሁ? አንኳኳለሁ፣ እገባለሁ አለ ጌታ። የሚገባው ግን ምን ሲሆን ነው? ምን አደርጋለሁ ማለት እስቲ እኔ ምልክቱን እያያችሁ ንገሩኝ። አንድ ሰው ያንኳኳል አይደለም? እሺ አንኳኩቶ ከተከፈተለት ይገባል። ካልተከፈተስ? አቤት ቢከፈትም ባይከፈትም የሚገባ ማን ነው? አይደለም። አታውቁም ማለት ሌባ ነው። ሌባ ያንኳኳል? ያንኳኳል? አያንኳኳም። ካንኳኳ እንግዲህ አይምሮ የተነካ ሌባ ነው ማለት ነው። ወይም ዘመናዊ ሌባ መጥቷል ማለት ነው። ከበር ቁሜ ምን አደርጋለሁ አለ እግዚአብሔር። አንኳኳለሁ፣ እገባለሁ አለ። ግን የሚገባው ምን ሲሆንለት ነው? አቤት ሲከፈትለት ነው። እና የባለ ገጣሚው ልጅ ምን አለ መሰላቸው? ጌታ ሆይ ከበር ቁሜ አንኳኳለሁ፣ ብትከፍቱልኝ ይገባለሁ ብለው ነበረ። አሁን ባለው ሁኔታ ግን ምንም ብታንኳኳ የመስማት አቅም ጠፍቷልና ሰብረህ ገብተህ አድነን